Nistelrooy. That's brilliant. Ruud van Nistelrooy. Surely he won't miss again. No way. Ruud van Nistelrooy gives Manchester United the lead. Smith. ሰላም ጤና ይስጥልኝ እንደምን አላችሁ ሀገር ውስጥም ሆነ ከሀገር ውጪ የምትኖሩ ውድ ልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ኔዘርላንዳው የቀድሞ የማንቸስተር ዩናይትድ የሪያል ማድሪድ እና የፒኤስቪ ተጫዋች እንዲሁም ደግሞ የማንቸስተር ዩናይትድ ጊዜያዊ አሰልጣኝና ምክትል የነበረው እንዲሁም ደግሞ ያሁኑ የሊስተር ሲቲ ዋና አሰልጣኝ ሩድ ቫን ኒስተልሮይ ከቀበሮቹ ቤት ሊሰናበቱ ከበር አፋፍ እንደቆሙ መረጃዎች እየጠቆሙ ይገኛሉ ማለት ነው። እንግዲህ ኔዘርላንዳዊ አሰልጣኝ በገቡበት የውጤት ቀውስ ምክንያት ከኃላፊነታቸው ሊነሱ መሆኑን መረጃዎች እየጠቆሙ ይገኛሉ። እንግዲህ የህዋ ሰማያዊዎቹ ባለስልጣናት ከወዲሁ ቫን ኒስተልሮይን ምትክ አዲስ አሰልጣኝ ለመሾምም እንቅስቃሴ መጀመራቸው እየተመላከተ ይገኛል። አሰልጣኝ ሩድ ቫን ኒስተልሮይ በቀበሮቹ በኃላፊነት ከተረከቡ በኋላ ባደረጓቸው 18 ጨዋታዎች 3ቱን ብቻ ነበር ድል ማድረግ የቻሉት። ቀሪ አንድ ጨዋታ አቻ በመውጣት በሌሎቹ 14 ጨዋታዎች ደግሞ ሽንፈት አስተናግደዋል ማለት ነው። እንግዲህ ይሄንም ተከትለው ሊስተር ሲቲዎች 29 ጨዋታዎችን በማድረግ 17 ነጥቦችን በመሰብሰብ 19ኛ ደረጃ ላይ የተቀመጡ የወራጅ አፋፍ ላይ የተቀመጠ ሁለተኛው ክለብም መሆን ይችላል ማለት ነው። እንግዲህ ሩድ ቫን ኒስተልሮይ የሀገሩ ልጅ የቀድሞ የማንቸስተር ዩናይትድን አሰልጣኝ ኤሪክ ቴን ሃግ ምክትል አሰልጣኝ ሆኖ ወደ ቀድሞ ቤቱ ቀድሞ በተጫዋችነት ወደሚያውቀው ኦልድ ትራፎርድ በመመለስ ከኤሪክ ቴን ሃግ ጋር በምክትል አሰልጣኝነት የተወሰኑ ወራትን አብሮ መስራት ቢችልም ኤሪክ ቴን ሃግ የውጤት ማሽቆልቆል ማስከተሉን ተከትሎ ማንቸስተር ዩናይትድን ለተወሰነ ጊዜ በጊዜያዊነት ከመራ በኋላ የማንቸስተር ዩናይትድ ባለስልጣናት ፖርቹጋላዊን ወጣት አሰልጣኝ ሩበን አሞሪም ወደ ኦልድ ትራፎርድ ማምጣታቸውን ተከትሎ ወደ ሊስተር ሲቲ ቤት ያቀናው እንግዲህ የቀድሞ የማንቸስተር ዩናይትድ የሪያል ማድሪድ እና የፒኤስቪ ተጫዋች በሊስተር ቤትም ከባድ ፈተና ገጥሞት አሁንም ሊሰናበት መሆኑ እየተነገረ ይገኛል ማለት ነው። እንግዲህ የሊስተር ሲቲ ባለስልጣናት በጃንዋሪ ዝውውር በርካታ ተጫዋቾችን እንደሚያስፈርሙለት ቃል ገብተውለት የነበረ ቢሆንም ይህንን ሳያደርጉለት በመቅረታቸው ሊስተር ሲቲ አሁንም በመጣበት ዓመት ወደታች ለመውረድ አሁንም እየተንደፋደፈ የሚገኝ ክለብ ነው ማለት ነው። እንግዲህ ይሄንም ያዩት የሊስተር ሲቲ ባለስልጣናት ኔዘርላንዳዊን አሰልጣኝ ሩድ ቫን ኒስተልሮይን ኃላፊነታቸው ለማሰናበት ደፋ ቀና እያሉ እንደሆነም አንዳንድ መረጃዎች እየጠቆሙ ይገኛሉ ማለት ነው። እንግዲህ ሊስተር ሲቲዎች በተለይም አሁን ካለው ከ29ኛ ሳምንት ጨዋታዎች በኋላ የተሻለ ግስጋሴ ማያደርጉ ከሆነ በመጡበት ዓመት ተመልሰው ወደ ታችኛው ሊግ የሚወርዱበት ሁኔታ ይፈጠራል ማለት ነው። እንግዲህ ሩድ ቫን ኒስተልሮይ የመውጫ ወይም ደግሞ የመውጫ በር አፋፍ ላይ ቆመው ቀጣይ የሚያደርጓቸውን ጨዋታዎች ይጠባበቃሉ ማለት ነው። እንግዲህ ሩድ ቫን ኒስተልሮይ መቼ ከሊስተር ሲቲ ይሰናበታሉ የሚለውን ሁሉም የስፖርት ቤተሰብ በጉጉት የሚጠብቀው ይሆናል ማለት ነው። በተለይም እንግዲህ ሩድ ቫን ኒስተልሮይ ሊስተር ሲቲን ከተረከበ በኋላ እርሳቸው የሚፈልጓቸውን ተጫዋች ባለስልጣናቱ ወደ ክለቡ አለማምጣታቸውን ተከትሎ እንዲሁም ደግሞ በክለቡ የነበሩ ነባር ተጫዋቾች በእሳቸው የአሰልጣኝነት ፍልስፍና ወይም ደግሞ የአጨዋወት መንገድ አብረው የሚሄዱ ባለመሆናቸው የውጤት ቀውስ ውስጥ እንደገቡ ይነገራል ማለት ነው። እንግዲህ ሊስተር ሲቲ በርካታ
ጨዋታዎችን ማድረግ ቢችልም እንግዲህ 14 ጨዋታዎችን ሽንፈት በማስተናገድ የወራጅ አፋፍ ላይ ሆኖ እየዳከረ የሚገኝ ክለብ ነው። ይህንንም የተመለከቱት የክለቡ ባለስልጣናት እንግዲህ አዲስ አሰልጣኝ ለመሾምም እንግዲህ በት እያሉ እንደሆነ አንዳንድ መረጃዎች እየጠቆሙ ይገኛሉ ማለት ነው። እንግዲህ የሩድ ቫን ኒስተልሮይ የወደፊት እጣ ፈንታስ ምን ይሆናል ሚለውን እንግዲህ በጉጉት እንድንጠብቅ ያደርገናል ማለት ነው። እንግዲህ ሩድ ቫን ኒስተልሮይ 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲጀምር ወይስ ከጀመረ በኋላ ይሰናበታል የሚለውንም በጉጉት እንድንጠብቅ ያደርገናል ማለት ነው።